እስቃለው አለች ቤዝዬ ማለት ነው። እና እውነት ነው ቤዝዬ፣ ሳቂ። መሳቅ ነው የሚያምርብሽ አንቺ ሲጀመር። ፈገግታሽ እኮ እንዴት ደስ እንደሚል የምር የኔ ቸኮሌት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? ሰላማችሁ ይብዛልኝ የማርኬና የቤዚ ቤተሰቦች ማለት ነው። እኔ ዛሬ እንግዲህ የሆነ ፍለጋ ነው የመጣሁት። ሁለት ሰዎች ጠፍተዋል። እሱም ማርኬና ቤዚ ይባላሉ። ሚዲያ ላይ ከጠፉ ይኸው 3 ቀናቸው ሆኗል። ቤዚ 2 ቀን ነው ቪዲዮ ከለቀቀች፣ ማርክ ደግሞ 3 ቀን ማለት ነው። ስለዚህ በቃ ያያችሁ ሰዎች ጠቁሙን፣ ማርኬና ቤዚ ያሉበትን ቦታ ጠቁሙን። ጠፍተውናል፣ ሚዲያ ላይ ጠፍተዋል። ይኸው እኛ ድራማ ነው ስንል እነሱ ስሬስ አደረጉትና በዛው እልማሉ ማለት ነው እንዴ። ቤዚና ማርክ ግን የሚወዳችሁ ሰው እንደ ቢጨነቅ አታውቁም ነው። ስቶሪ ላይ ምንም ነገር አይለጥፉም። ብዙ ነገሮቻቸውን እያየው ነበረ። ኢንስታግራም ላይም ቲክቶክም እያየው ነበረ ማለት ነው። በእርግጥ ቤዚ አንድ ቪዲዮ ልቃ ነበረ ማለት ይሄ ስቃለው የሚል ቪዲዮ ነው እና እያየዋት ነበረ ማለት ነው። የኔ ቆንጆ እንዴት እንደምታምር እኮ ስትስቅ። እና ቤተሰብ እኔም ጠፍቻለሁ። በእርግጥ አዎ ጠፍቻለሁ። ከእነሱ እኩል ነው የጠፋሁትና ነገር ግን አንድ ቪዲዮ ሰርቼ ነበር በማታውና ስለ እነሱ ተኮመተልኝ። ቤዚ ቸኮሌት የለችም፣ የሉም፣ በአጠቃላይ አልመጡም፣ አንቺም ጠፍተሻል የሚል ኮሜንት ስለደረሰኝ ነው። እና እውነት የቤዚ ቤተሰቦች ያው ቤዚን የምትወዱ በጣም ነው እየተጨነቃችሁት ያሰባችሁት። በነገራችን ላይ የሆነ ለውጥ ራሱ እያየውኝ ነው እኔ ማለት ነው። ማርያምን ማለት ብዙ ዩቲዩበሮች እንደዚህ ሲሰሩ የሆነ እኔ እንጃ ሰው የማያስደስተው ከሆነ ሰው እንደሚርቃቸው አያውቁም ይመስለኛል ሳስበው ማለት ነው። እና ለምሳሌ ከኮሜንት አንስቶ ሳየው ማለት ነው ኮሜንታቸው እየቀነሰ፣ እይታቸው እየቀነሰ፣ ላይካቸው እየቀነሰ ነው የማየው ብዙ ጊዜ ስመለከታቸው። ለምን ሰው ፍላጎቱ ያልሆነውን ነገር ማየት አይፈልግም። የሚያናድደውን የሚያበሳጨውን ነገር ማየት አይፈልግም። እና አንድ 3 ቀን 4 ቀን ምናምን ላይ ይችላል። ከዛ በኋላ ግን ይሰለችና ያ እየወደዳችሁት ራሱ ቪዲዮ ስለሚደብራችሁ ማየት አትችሉም ማለት ነው። እና ከነ ማርኬ ከነ ቤዚ ቤት ሁሉ ነገር ነው የቀነሰው። እና ቤተሰብ እንግዲህ እኔ ምንድን እናንተ እየጠበቅኳቸው ነበረ ቪዲዮ ባልሰራም ብጠፋም ግን አያቸዋለሁ ያው ማዳመጥ ስለምችል ማለት ነው። እና ነገር ግን የሉም። ስለዚህ እናንተ ደግሞ የሆነ የለመዳችሁትን ሰው ምንም ነገር መስራት ባችሉም እንኳን የሆነ ውስጣችሁ ያስባል አይደለ? በተለይ ደግሞ በስተመጨረሻ የተሰራው ቪዲዮ ልክ አልነበረም፣ ተጋብተናል ብላ ነው እንግዲህ ነገሩን አደፈራርሰው የሄደችው ማለት ነው። ይቻ ደፍረስ የሆነች ሴትዮ ሲጀመር ከሰው ቤት ገብታችሁ ከሰው ህይወት ገብታችሁ የሰውን ህይወት የምታበላሹ፣ የሰውን ትዳር የሰውን ፍቅር የምታበላሹ ሰዎች ህይወታችሁ ይበላሽ፣ ህይወታችሁ ይደፍርስ። ልክ እንደደፈረሰ ውሃ ሲደፈርስላችሁ ይኖር ማለት ነው። ምክንያቱም እናንተ ምቀኞች ስለሆናችሁ እና ቤተሰብ ማለት ነው። እኔ የምር ስነግራችሁ በጣም ነው ግራ የገባኝ። ለምንድን ነው የጠፉት? እሺ እኛ ድራማ ነው እያልን በሰላሳው እንቀደዳለን ማለት ጭንቅላታችን እንደዛ ነው የምናሳምነው እንግዲህ ያለውም ነገር ግን አንዳንዴ ደግሞ ስታስቡት በቃ ለምን ጠፉ ይሄን ያክል ቀን? በእርግጥ የሰው ልጅ ሁሌ ይመቸዋል ማለት አይደለም፣ አይመቸውም። ብዙም የማይመቹ ነገሮች አሉ። ቪዲዮ ሰርታችሁ አዘጋጅታችሁ እንኳን የሆነ ኔትወርክ ሊጠፋ ይችላል እና ብቻ ብዙ ነገሮች የማይመቸው አሉ። ግን የቤዝና የማርክ ነገር ጤናማ ነው ያጠፋፋቸው እኔ አላቅም። ምክንያቱም በስተመጨረሻ የተሰራው ነገር በጣም ከባድ ስለሆነ እንግዲህ ማለት አንዳንዴ ማለት ነው ማርያምን የሆነ ውስጣችሁ በጣም ብዙ ነገር ማውራት እየፈለገ ዝም የምትሉት ነገር የለም። የልጅቷ ሁኔታ ከመጀመሪያው ስትመጣ የነበረው አለቃ የሚያጫውታት ነገር፣ ቤዚን ውጭ ብላ ሻንጣ እስከ መወርወር መድረሷ ማለት ነው። ምን አይነት አቅም ምን አይነት ሞራል ቢኖራት ነው በሰው ቤት እንደዚህ የምታራምደው ብላችሁ የሆነ ጭንቅላታችሁን እንትን አትሉትም? የሆነ ስትመራምሩት ማለት ነው። እና ልጅቷ ከተናገረችው ነገር ጋር አይጋጭባችሁም? በዛን ያክል ደረጃ መብት ኑሯት ቤዚን ውጭ ሁላ እያለች እያባረረቻት ሁላ ነበረና ነገር ግን አይሆፕ ይሄ ነገር እውነት እንደማይሆን እንዴ ስማ እኔ እንጃ። እኔ አላቅም። ሰው ማመን የሚከብደኝ ማርያም ቤተሰብ ይሄ ነገር እውነት ከሆነ ማለት ነው። የቤዚን ስሜትማ ተውት። ይሄኔ ምስኪን እና ፎቶቸውን ራሱ ያየው ነበር እና መጀመሪያ የነበራት ፎቶና አሁን ያለችበት ሁኔታ ምንም ሰማይና ምድር በቃ አሁን ጭዋለች፣ ፊቷ ምጥጣለ ምናምን ነገር። ኧረ እኔ እኮ ግን ፍቅር ደስታ እንደሆነ የማውቀው የምሬን ነው። ከባድ ነው ለካ። ቢቀርስ እንደው ባይፈቀርስ። እና ውዶች የምድላችሁ ፈልጌ ነው ቤዚንም ማርኬንም የምትወዱ ማለት ነው አይዞ እና አትጨነቁ። በሰላም ይሆናል። የጠፉት አይታወቅም። እንግዲህ ዛሬም ሊመጡ ይችላሉ። ብቻ ግን እናንተ ሰላሙን መልካሙን ተመኙላቸው ማለት ነው። እና አታስቡ፣ አትጨነቁ።
እኔ እንደዚህም ብዬ ውሸት መረጃ ልሰካላችሁ አልችልም አልፈልግም ማለት ነው። ማለት በዚህ ወጥቶ እንደዚህ ሆኖ እኮ ምናምን ልላችሁ አልፈልግም። ማርያምን ጀስት በቃ የሆነ የሚሰማኝን ነገር ነው ለእናንተ ማማከርም ማውራትም የምፈልገው ማለት ነው። እና መስራት እንደዛ እየተቀደድኩ መስራት ብችል ኖሮ ማለት ነው ከመጀመሪያው ማለት ማርኬና ቤዚ በጠፉበት ቀን ጀምሮ ዝም ብዬ ቀደድ ነበር። ግን እኔ አልፈልግም። ማርያም ውስጥ ዝም ብዬ ሳስባቸው ነበረ። በጣም ስጨነቅ ነበረ ምን ተፈጠረባቸው ብዬ ማለት ነው። እና የኔ ውዶች የማርክና የቤት ቤተሰቦች ከማርክ ቤት ራሱ ኮሜንታችሁ በጣም የለም። ከኔ ቤት ራሱ እነዛ የምትወዷቸው ስስት የምትሉላቸው ሁሉ ነገር ስለሰለቻችሁ ጠፍታችኋል በአጠቃላይ ማለት ነው። እና ያ መልካሙን ጊዜ ይመልስላቸው ለቤዚም ለማርኬም ቸሮሬ ያሰማን ነው ማለት የምችለው ማለት ነው። እናንተም አትጨነቁ፣ ፏብላችሁ ጠብቁ። የራሳችሁ የሆነ ህይወት አላችሁ በዚህ አጋጣሚ ማለት ነው። ማርያምን እኛ ራሳችን የሆነ ህይወት አለን የሚያስጨንቀን። ሰው አትጨንቁ፣ አታስቡ። ሲመጡ ሁሉን ነገር ማወቅ እንችላለን ለማለት ነው። እና ውድ ቤተሰቦቼ ባይ ባይ፣ እወዳችኋለሁ።